ሰላም እንኳን ወደ ዛሬው የዳሰሳ ዝግጅታችን በደህና መጣችሁ። ዛሬ በዘመናዊው የራስን ማሻሻል ፍልስፍና ውስጥ ያለን አንድ ትልቅ ተቃራኒ አብረን እንፈትሻለን። እውነተኛ እድገት ለማምጣት ከምቾት ቀጠናችን መውጣትና መከራን መቀበል ግዴታ ነው ወይስ ደህንነት የሚሰማንን ስፍራ አቅፈን መያዝ ነው ያለብን? ያለ ህመም ስኬት የለም የሚለው የተለመደ አባባልና በቅርብ ጊዜ ጎልቶ እየወጣ ያለው ራስን የመንከባከብና የማሳረፍ ፍልስፍና በተደጋጋሚ ሲጋጩ እናያለን። እውነት ለመናገር ይህ የሁላችንንም የዕለት ተዕለት ህይወት የሚነካ እጅግ በጣም አጓጊ ርዕስ ነው። ታዲያ የትኛው ነው ትክክል? አብረን እንያው። እሺ፣ በዛሬው ዳሰሳችን የምንመለከታቸው ዋና ዋና ነጥቦች እነዚህ ናቸው። የምቾት ቀጠና ክርክር፣ የእድገት መዋቅር፣ በማይመቹ እውነታዎች ውስጥ መፈወስ፣ የእረፍት ኃይል እና በመጨረሻም ሚዛናዊ የፈውስ ጉዞን እንዴት መፍጠር እንደምንችል እንመለከታለን። ቀጥታ ወደ መጀመሪያው ክፍላችን እንግባ። የምቾት ቀጠና ክርክር እና በግል እድገት ላይ ያሉ ተቃራኒ ፍልስፍናዎችን እንመልከት። ታዲያ እድገት በእርግጥ የሚከሰተው ከምቾት ቀጠናችን ውጭ ስንወጣ ብቻ ነው እንዴ? ሁላችንም ብንሆን ከልጅነታችን ጀምሮ ስኬት የሚገኘው በድካም በህመም እና ሁልጊዜ ምቾትን በማጣት ብቻ እንደሆነ ተነግሮ ነው ያደግነው አይደል? ህመም ከሌለ ትርፍ የለም የሚለው አስተሳሰብ በሥራ ቦታችን፣ በትምህርት ቤት፣ አልፎ ተርፎም በግል ሕይወታችን ውስጥ ስር ሰዶ ይገኛል። ነገር ግን በእርግጥ ሁልጊዜ ራሳችንን ወደማናውቀውና ወደሚያስጨንቀን ሁኔታ ውስጥ መክተት አለብን ወይስ ይህ አካሄድ ከጥቅሙ ይልቅ ጉዳቱ ያመዝናል? የዚህ ትልቅ ክርክር ማዕከል እንግዲህ ይሄው ነው። እዚህ ላይ የሚታየው ንጽጽር በጣም አስገራሚ ነው። ለዓመታት ስንሰማው የኖርነው ባህላዊ አመለካከት የተደበቀ አቅማችንን ለመክፈት ድንበርን መግፋት እና አደጋን መጋፈጥ ብቸኛው መንገድ እንደሆነ ይነግረናል። በሌላ በኩል ደግሞ የክሪስተን በትለር አዲስ እይታ ይህንን ሙሉ በሙሉ ይሞግታል። የምቾት ቀጠናን እንደ ፍርሃት መደበቂያ አርጋ ከማየት ይልቅ ኃይል የምናገኝበት፣ ራሳችንን የምንወድበት እና አዎናዊነት የሚፈልግበት ስፍራ አርጋ ታቀርበዋለች። በሷ እይታ ውስጣዊ ደህንነትና መረጋጋት ሲሰማን ነው ትልቅ ነገሮችን መፍጠር የምንችለው። ይህ አመለካከት ነገሮችን የምናይበትን መንገድ ሙሉ በሙሉ የሚገለብጥ ነው። ወደ ሁለተኛው ክፍላችን ስንሸጋገር የእድገት መዋቅርን ወይንም ወደ መስፋፋት የሚወስደውን ባህላዊ መንገድ እንፈትሻለን። እስቲ የተለመደውንና ባህላዊውን መንገድ እንየው። ማደግና መስፋፋት በግልጽና በተዋቀረ መንገድ ይከናወናል ተብሎ ነው የሚታሰበው። ሂደቱ 3 ግልጽ ደረጃዎች አሉት። አንደኛ፣ ለመስፋፋት የምንፈልገውን ግብ መለየት። ሁለተኛ፣ ይህንን እድገት ወደ ኋላ የሚጎቱትን የውስጥ ፍርሃቶችና የውጭ እንቅፋቶች በትክክል መረዳት እና ሦስተኛው ወሳኝ እርምጃ ደግሞ እነዚያን እንቅፋቶችን ለማሸነፍ ዝርዝር የድርጊት መርሃ ግብር ማዘጋጀትና ወደ ተግባር መግባት ነው። ይህ አካሄድ በጣም ግልጽ ነው፣ ግን ደግሞ ከፍተኛ ትግልን የሚጠይቃል። ይህንን አባባል ልብ በሉት። አንድ ሰው በሰራበት ቁጥር አዲሱ የምቾት ቀጠና ይበልጥ የሰፋ ይሄዳል፣ እናም ይበልጥ ስኬታማ ይሆናል። የባህላዊ አካሄድ ዋነኛ ግብ የሆነው ዓላማው ዘላላቂ ስቃይ ውስጥ መኖር ሳይሆን ፍርሃትን በማሸነፍ ያ አስፈሪ የነበረው አዲሱ ሁኔታ ውሎ አድሮ የተለመደና የምቾት ቀጠናችን አካል እንዲሆን ማድረግ ነው። ዛሬ የሚያስፈራን ነገር በተደጋጋሚ ስናደርገው ነገ የዕለት ተዕለት ተግባራችን ይሆናል ማለት ነው። አድማስን ማስፋት የሚባለውም ይሄው ነው። ክፍል 3 በማይመቹ እውነታዎች ውስጥ መፈወስ። እዚህ ላይ ከባድ ሥራን ስለመስራት የሚገልጹ ዘመናዊ ጽሑፎችን እናነሳለን። ብዙ አንባቢዎች የራሳቸውን ስነ ልቦናዊ ጉዳቶች ለማለፍ የረዷቸውን መጽሐፍት አካፍለውናል። ለምሳሌ The Body Keeps the Score የተሰኘው ታዋቂ መጽሐፍ ስለ አእምሮና አካል ጥብቅ ትስስር በሚገባ ያስተምረናል። በሌላ በኩል ደግሞ The Mountain is You ራስን ስለማጥቃትና ውስጣዊ ልማዶችን በድፍረት ስለመጋፈጥ በጥልቀት ይተነተናል። አጥፊ ባህሪያትን ቀስ በቀስ በሚደረጉ የዕለት ተዕለት አነስተኛ ለውጦች እንዴት ማስተካከል እንደሚቻል ደግሞ አቶሚክ ሃቢትስ በሚገባ ያስገነዝበናል። ሁሉም ያጠነጠኑት ያንን ከባድ ሥራ መስራት ላይ ነው። እዚህ ላይ The Mountain is You የሚለውን መጽሐፍ የሚያነሳቸው ነጥቦች እጅግ በጣም ወሳኝ ናቸው። እውነተኛ የውስጥ ለውጥ ለማምጣት በውስጣችን የገነባናቸውን የመሸሽ ወይም የመከላከል ልማዶች ማውጣት አለብን። ይህ ማለት ደግሞ ሁልጊዜ ውጫዊ ሁኔታዎችንና ሌሎች ሰዎች መውቀስ ማቆም እና ስሜቶቻችንን እንደ ጠቃሚ መረጃ መቀበል ማለት ነው። ይህ የማይመች ራስን ማወቅ ሕመም ቢኖረውም ለእውነተኛ ለውጥ ግን ፍጹም አስፈላጊ ነው። አንድ አንባቢ እንዳለው ንቃተ ህሊና ምቾት አይሰጥም፣ ነገር ግን መውጫው በር እሱ ነው። እውነት ለመናገር ይህ እጅግ በጣም ጥልቅ የሆነ አስተያየት ነው። ወደ ውስጥ መመልከት እና የራስን ጉድለት መጋፈት እጅግ በጣም ከባድ ነው። ጣትን ወደ ውጭ በመቀሰር ሌሎችን መውቀስ ቀላል ቢሆንም ጊዜያዊ ረስት እንጂ መፍትሄ አይሰጥም። የራስን እውነት አምኖ መቀበል ምንም ያህል ቢመረንም ከችግሮቻችንና ከተደጋጋሚ የህይወት አዙሪት ነፃ የሚያወጣን ብቸኛው ቁልፍ እሱ መሆኑን ይህ ሐሳብ ያስታውሰናል።
ይህ ወደ አራተኛው ክፍላችን ያመጣናል፣ የእረፍት ኃይል። በደህንነትና በጸጥታ ውስጥ ጥንካሬን ስለማግኘት አሁን ደግሞ እናወራለን። ወደ ክሪስትን በትለር ሐሳብ ስንመለስ እሷ የምትለው ራስን ያለማቋረጥ ከመግፋት ይልቅ ራስን መወድ እና ማክበር ላይ እንድናተኩር ነው። በዘመናዊ ዓለም የተለመደውን የመዛልና የውስጥ መቃጠል አዙሪት ማቆም የምንችለው የራሳችንን ደህንነት ስንጠበቅ ብቻ ነው ትላለች። ይህም ጤናማ የግንኙነት ድንበሮችን ማበጀት እና አዎንታዊ ስሜቶች በነጻነት እንዲፈሱ መፍቀድን ያካትታል። ጥንካሬ ማለት እኮ ሁልጊዜ መታገል ብቻ አይደለም፣ ራሳችንን ማሳረፍ እና መንከባከብም ጭምር ነው። ከቅድሙ ፍጹም በተለየ መልኩ እረፍትንና ራስን ማክበርን የሚያበረታቱ ድንቅ መጻሕፍትም አሉ። ለምሳሌ ዘ ሪያል ግሎ አፕ ከማቋረጥ ልፋት ይልቅ ለአእምሮ ጤና ቅድሚያ መስጠት ምን ያህል ወሳኝ እንደሆነ ይነግረናል። ሂሊንግ ፎር ኖ ዋን በት ሚ ደግሞ በስሜታዊ ሕመም ውስጥ ሆነን እውነተኛ ታማኝነትን ስለማግኘት ሲያወራ፣ ጉድ አንዛይቲ የተሰኘው መጽሐፍ ደግሞ ጭንቀትን እንዴት ወደ አዎንታዊ ልዩ ኃይል መቀየር እንደምንችል ያስገነዝበናል። ይህ የአንባቢ አስተያየት ደግሞ ልብን የሚነካ ነው። ምናልባት አንድ ሰው የደከመው የነርቭ ስርዓቱ ከመጠን በላይ በመሰራቱ ሊሆን ይችላል። ምናልባትም መስተካከል ያለበት የህብረተሰቡ የሚጠበቀው ነገር ሊሆን ይችላል። በቃ ዘመናዊው የሩጫ ባህል በውስጣችን የሚያስከትለውን ከፍተኛ ድካም እዚህ ላይ በግልጽ እናየዋለን። ሁልጊዜም የሆነ ነገር ማሳካት አለብን የሚለው የህብረተሰብ ጫና ያዝለናል። ስለዚህ አንዳንድ ጊዜ ችግሩ የእኛ ስንፍና ሳይሆን በቂ ረስት ማጣታችንና የማህበረሰቡ ከልክ ያለፈ ተስፋ ሊሆን እንደሚችል ማስታወስ አለብን። በመጨረሻውና አምስተኛው ክፍላችን ሚዛናዊ የፈውስ ጉዞ። አሁን ደግሞ ግፍትንና ሰላምን እንዴት ማዋሃድ እንደምንችል እንመለከታለን። እንግዲህ ሚዛናዊ የፈውስ ጉዞን ስናስብ 3 እኩል ድርሻ ያላቸው ነገሮች ፊት ለፊታችን ይመታሉ። አንደኛው ምሰሶ ስነ ልቦናዊ ጉዳቶችን በድፍረት መጋፈጥ ነው። ሁለተኛው ወደፊት የሚያራምዱንን አዳዲስ ልማዶችን መገንባት ሲሆን፣ ሦስተኛው ደግሞ እረፍትን በሙሉ ልብ መከወል ነው። ከነዚህ ውስጥ አንዱን ብቻ ማሳደድና ሌላውን መተው ሚዛኑን ያዛባዋል። ጤናማ ስሜታዊ ደህንነት የሦስቱም ድንቅ ውህደት ውጤት ነው። ይህንን ሐሳብ በአጭሩ ስናጠቃልለው የፈውስ ሂደት አንዱን መርጦ ሌላውን መተው አይደለም። ልክ እንዳተነፋፈስ ሂደት ነው። አየሩን ወደ ውስጥ እንደመሳቡ ሁሉ ሰላምን መጠበቅ፣ ድንበሮችን ማበጀት እና ወደ ደህንነት ማፈግፈግ ያስፈልጋል። እንዲሁም አየሩን ወደ ውጭ እንደማስወጣት ደግሞ ከባድ ሥራን መስራት እና ገደቦችን ማስፋትም በተመሳሳይ መልኩ ወሳኝ ነው። ሕይወት በእነዚህ ሁለት ኃይሎች መካከል የምትደረግ የማያቋርጥ እና ውብ ውዝዋዜ ናት። ፎስ ቀጥተኛ መስመር አይደለም፣ ነገር ግን ሁልጊዜም ይቻላል። እንዴት የሚያምር ሐሳብ ነው! ጉዞው ሲስበ ውጣ ውረድ የበዛበት እና ለየግለሰቡ የተለየ መሆኑን ያስታውሰናል። ወደ ኋላ የተመለሰን በሚመስለን ጊዜ እንኳን ተስፋ መቆረጥ ያስፈልግ። በከፍተኛ የጥረት ምዕራፍ ውስጥ ማለፍ እንዲሁም ወደ ጥልቅ የረስት ጊዜ መሸጋገር ፍጹም ተፈጥሯዊ መሆኑን አምነን መቀበል አለብን። ዋናው ነገር ተስፋ አለመቁረጥ ነው። የዛሬውን አጓጊ ዳሰሳችንን ስናጠናቅቅ ይህንን አንድ ወሳኝ ጥያቄ ለሁላችንም መተው እፈልጋለሁ። በእናንተ የፈውስ ጉዞ ላይ ቀጣይ እርምጃ ምንድን ነው? ድንበርን ገፍቶ አዲስ ነገሮችን መጋፈት ነው ወይስ ደግሞ ቆም ብሎ በምቾት ቀጠና ውስጥ ማረፍ? አንዳንድ ጊዜ የራሳችንን ውስጣዊ ድምፅ ማዳመጥ ብቻ በቂ ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው ጊዜ በሌላ አጓጊ ርዕሰ ዳሰሳ እስከምንገናኝ ድረስ ደህና ሁኑ።